አሁንም ተጠንቀቅ። ሃይማኖት መነገጃ አይደለም። ገላህን መሸጥ፣ ሌላህን መሸጥ ምናናችሁ አያገባኝም። አይዶንከር አባውት የፈለጋችሁ አድርጉ። ለእናንተ ፈጣሪ ጠይቃችሁ። እመቤቴ ድንግል ማርያም ግን ሃይማኖቴ ለእኔ ቀይ መስመር ነው። አንገቴን ትበጠሳለች እንጂ በእመቤቴ ቀልድ አላውቅም። ለምን 10 ሴፍ አይበጠስም አንገቴ ላይ? ምክንያቱም እኔ ስደት ሁኜ እንኳን እናቴን እመቤቴን ማዕተቤን አልካድኩም። ስደት ሁኜ አንገቴን ደፍቼ ራሴን አስከብሬ የሰው ሃይማኖት አክብሬ እየኖርኩ ነው። ገባክ? አንተ ደግሞ በሃይማኖታችን ቀይ መስመር ነው። ትሰማለህ? ይደርስሃል። እኔ ስለሌላ ነገርክን ዶላርክ ነው ለራስክ ነው፣ ለእኔ ለሸዊት አይደለም። ተጠንቀቅ። ቀይ መስመር ነው ሃይማኖት። የትም ብታደርግ የትም ያለው ቡታጅራ አይደለም አዲስ አበባ ነው። እንግዲህ እኔ ተናግሬያለሁ። የመረጥኩ ዋጣው፣ የፈለግከው ውሰደው። ማንም ከማንም የማንም መቀለጃ አይደለም። ጨርሻለሁ። 10 ጊዜ አንደጋግም ላሽ በሉ በቃ። መልዕክት ያስተላልፋል። በቃ ምንም አትደጋግሙት። በቃ ላሽ በሉ። ሃይማኖትን ያልጠራም ሸዊት አንድ ጥያቄ ልጠይቅሽ። ቆይ ሙካሊ ሩታ መቼ ነው ኦዲየንሶቿን የምታከብረው? ጠይቅ። ሁሉ ጊዜ እንዳከበረች ነው። መቼ ናቀችሽ? እሷ ምን አረገች? በሃይማኖት አትነካም፣ ግን ከአሁን በኋላ በራሱ አይዲያ በራሱ ይሄ ልንገርሽ፣ አንድ ነገር ልንገራቸው። እዚህ ጋር 30 ምናምን ሰዎች አላቸው። ሩታ ኦዲየንስ አታከብር። እንደ ሩታ የሚያከብር ኦዲየንስ የለም። ማንም ወጥቶ አፉ ሲከፍት አንድ ቀን መጣው መልስ ሰጥታ አታውቅም። ማንም ደብዳቤ ሙሉ ጽፎ ወጥቶ ሲሰድባት አንድ ቀን ወጥታ መልስ ሰጥታ አታውቅም። ለምን ሰደባችሁኝ፣ ለምን አንቆሻሻችሁኝ ብላ እንኳን እስኪ ማን ነው ቁርአን ያላችሁ ፕሊስ ኒውት አድርጎ ማሮች ስወዳችሁ በዝም መልስ አትሰጥም፣ በሃይማኖትም አትምልም። ግን በራሷ መታ ልንገርሽ፣ አንድ ልንገርሽ፣ ተመጨማለቅ አዳምጪ ሳዳዬ። ይሄ ነገር እኮ አንድ አዳምጪ ማሪ፣ ይሄ ነገር የሚሆነው እኮ አንድ እጅ ብቻ አይደለች የምታንጨበጭበው። ገባሽ? ሁለቱም ሲገጣጠሙ ነው የሚያንጨበጭበው እንጂ አንድ የሩታ እጅ ብቻ ይዛ ለራሷ መቆም እኮ አይደለም። ቡታጅራ ሙሉ አይደለም እንደምታስቆመው ያለች። ገባሽ? ሁል ጊዜ ኦዲየንሳ አታከብር የሚባል ትግርኛ፣ ይሄ ነገር ተውት። ሁል ጊዜ እንዳከበረቻቸው ነው። አንድ ቀን እስኪ አስቡት፣ የሩታ የራሷ ኦዲየንስ ሆነ እንኳን ዘቅዝቆ ነው ኮመንት ደብዳቤ ሙሉ ክብርሽን ለምን ምናምን ብሎ ደብዳቤ ሙሉ ጽፍ አድርጎ ሰድቧል። አንድ ቀን ተመልሳለች ታውቃለች? እስኪ ንገሩ። ሌሎቻችሁ እኮ አንድ ቀን ለኦዲየንስ መልስ መጥፎ ቃል ወርውር አታውቅም። በጣም ነው የምትወድኝ። እንዲያምኑ እንኳን ሳታጠፋ ለይቅርታ ልብ ያላት ነው። በእኔ በተካፋችሁ ያላችሁ ይቅርታ አድርጉልኝ ነው የምትለው። ሸዊትዬ ሩታ እኮ መጥፎ ነገር ይሄ ነገር እስኮ አይደለ። እዚህ ጋር ሳዳ እየተረዳውሽ ነው የኔ እናት። እዚህ ጋር ልትረድኝ የሚገባሽ ሩታ ከዛ ፖይንት ከወጣች፣ እስኪ አንድ ጥያቄ ልጠይቃችሁ። ከወንድሟ መጥታ ለምን አልታየም? እስቲ ንገሩኝ፣ መልስ ስጩኝ። ከወንድማ ብቻዋን እስኪ እውነት ሰው ሩታ ለብቻዋን ክብራን ከፍ አድርጋ ልትሰራ ቢፈልግ ኖሮ ሰው ይሄ ነገር ከዛ ህይወት ወጥታ የራሷ ህይወት ትስራ ዝብባል ፕራንክ ስታደርግ አይታይም። ከወንድማ ስትመጣ አይታይም። የሚፈልገው ሰው መጨማለቅ ነው። ታዲያ ምን ታደርግ ልጅቷ? እሺ ዛሬ እኮ ሌላ ሴት ያላሳየኝን ክብር ሰተሽኛል ብሏት፣ አሁንም እንደዚህ ብሏት፣ በቪዲዮም ቢሆን እኮ እንደዚህ ብሏት መልሳ ሁል ጊዜ ነው የሚላት፣ ሁል ጊዜ ነው። ይሄ እኮ አዲስ ስራ አይደለም ሳዳ። ምን ነው ድሮም እኮ ብለዋታል። ሳዳ የቡታጅራ የተበራይ ተከትለው እሱ በሱ ዙሪያ የሚሰሩት ተከትለው ሩታን ይሄን እያሉ አይደለ ወይ? ተቆሻሻ አውጥታቸው ከምን አውጥታቸው እሱ ባወጣው እሱ በሚላት ተከትለው እያሏት አይደለም። እሺ ቆይ ሙካሊድ ለሸዊት ነው ማረው። ኦዲየንስ ደግሞ ሸዊት ግልኝና ሸዊት አንድ መላ የምትልኝ ብነግርሽ፣ እሺ እሱ በየንትኑ የሚለፈልፈውን ያያሉ፣ ይሰማሉ። ሰው አንድ ሰው
ሁሉም ሰው በየቤቱ አለው፣ ይጣላል፣ ይጋጫል። ግን ሰው የሚያየው መቼ ተጋጩ ታዲያ? እሺ የተለቀቀው ነው የሚያው። በተለቀቀው ነው የምንፈርደው እኛ እኮ። ዝህን ያህል እየተባለች ኧረ ተው፣ ሌላ ነገር እንዳወራ አስተያየት ምን አለ ቢያደርግበት ትንሽ። የምን አስተያየት? በምን ምን ብር በምን ይበላሉ? ሳዳ አንድ ነገር ልንገርሽ፣ ቆይ ልንገርሽ ማሪ፣ ቆይ ልንገርሽ ሰዓዲ ማለት ነው። ግዴታ ሩታዬ ይሄንን ነገር መስራት አለባት። ምክንያቱም ይሄ ዋና ካራክተር። ቆይ ልንገርሽ መሬም፣ አንድ ነገር ልንገርሽ። ጌም ስትጫወቺ አንድ ተሸናፊ አንድ አሸናፊ ነው። ወይ ደግሞ የሆነ ቪዲዮ ፊልም ስታይ አንድ ጨካኝ፣ አንድ ክፉ፣ አንድ ተንኮለኛ፣ አንድ የዋህ ሆኖ ነው የሚሰራው አይደል? ይሄ ካራክተር እንደዛ ነው። ርዕስ ስላላመጡለት ነው እንጂ ሩታ አሁን በጣም ኃይለኛ ሀርደኛ አርጎ ነው ያመጣዋት። ይሄ ካራክተር የተሰጣት ማለት ነው። ቢሆንም ሀላስ እኔ በውስጥ ላውራሽ። ተመለሽሸው ሀላስ እኔ በውስጥ አስረዳሻለሁ። ሩታ ኦዲየንስ እንኳ የእሱን ተከትሎ ኮሜንታተሮች እያቀላሻለሸኝ ነው የሆነ ታውቂያለሽ፣ ትረግኛለሽ። እኔ እየኮሰኮሰኝ እያቅለሸለሽ ምግብ አልበላ ማሬ። እኔ ራሱ አይልበላይ ብሏል። ሀቤት አልበላይ ብሎ ብታይ ሞቀኝ ብሎኛል። ብዙ ጊዜ እናንተ አሁን ማለት ነው። ቆይ እስኪ ኒውት አድርጉ። አንድ ሰው ዛሬ ሪከርድ እንዳያታርጉኝ አልፈልግም። እኔ አንድ ነገር ልንገራችሁ። እኔ ዛሬ የማወራው ስሜታዊ ቃላ ስለወረወርኩ አንድ ሰው እንዳይቀዳኝ ጌታ እንዳትቆ ስሜት አልፈልግም።